ፌስቡክ ላይ ቲክቶክ ላይ ሲከሰቱ ከማስጮህ ራሳችንን እንገድብ። የሌላ አጀንዳ አሻሻጭ እንዳንሆን ሰዎቹ የያዙትን ተራ ጭብጥ በእኛ ጩኸት ነው የሚያስተጋቡት፣ በእኛ ጩኸት ነው ቫይራል የሚወጡት። የሆነ ነገር ስንሰማ መዝነን መንቀሳቀስ ከኛ ይጠበቃል። ፊትህን ዞር ልታደርግልኝ ትችላለህ? የበድር ዘመቻ ሐምዛ የነበራቸው ሚና የማይተካ ነበር። ሐምዛ ረዲየላሁ ዐንሁ የነቢዩ ዓለይሂ ሰላቱ ወሰላም መከታ፣ ያጎታቸው ልጅ፣ የጥቢ ወንድማቸው ናቸው። ሐምዛ ኢስላምን ከተቀበሉ በኋላ የሙእሚኖች ዒዛ ልክ ዑመር ረዲየላሁ ዐንሁ እስልምናን ሲቀበሉ ክብር እንዳገኙት ሐምዛም እስልምናን ሲቀበሉ የበለጠ የማይደፈሩ ለመሆን ምክንያት ሆነዋል። ሐምዛ ፌስቡክ ላይ ቲክቶክ ላይ ሲከሰቱ ከማስጮህ ራሳችንን እንገድብ። የሌላ አጀንዳ አሻሻጭ እንዳንሆን ሰዎቹ የያዙትን ተራ ጭብጥ በእኛ ጩኸት ነው የሚያስተጋቡት፣ በእኛ ጩኸት ነው ቫይራል የሚወጡት። የሆነ ነገር ስንሰማ መዝነን መንቀሳቀስ ከኛ ይጠበቃል። ሳናቀው አጀንዳቸው እንዳናራግብ፣ ሳናቀው የፌስቡክ የቲክቶክ ተከታዮቻቸውን እንዳንጨምር እርጋታ ይሻል፣ ማስተዋል ይሻል፣ የቱ ይጠቅማል ብሎ ማየት ይሻል። ብዙ ተራ ሐሳቦች በአውጋዥ ጩኸት ገነው አልፈዋል። ግብፅ ውስጥ የተከሰተን አንድ ክስተት ልንገራችሁ። የዛሬ 40 ዓመት አካባቢ ሶሻሊዝም የሚባለው አስተሳሰብ ወደ ግብፅ እንደገባ፣ ግብፅ እስላማዊ ሀገር ነች፣ ሌላ አስተሳሰብ መጣ። የተወሰኑ ሰዎች አስተሳሰቡን ተከተሉት። ከተከተሉት ሰዎቹ ኻሊድ መሐመድ ኻሊድ የሚባል ታዋቂ የግብፅ ጸሐፊ አለ። ኋላም ቶብቶ ስለ ሰሃቦች ታሪክ ብዙ የጻፈ ሰው። እሱ ሶሻሊዝምን ደግፎ አንድ መጽሐፍ ጻፈ። ምን ሁና ነብዳ ይላል፣ ዊ ስታርት ፍሮም ሄር ይላል። መጽሐፉን የሚገዛው ጠፋ፣ ታትሞ ለመሸጥ አንድን አካሄድ ተጠቀመ። ግብፅ ውስጥ በሚወጣ ታዋቂ ጋዜጣ ላይ እሱም ታዋቂ ደራሲ ስለነበር አንድ መጽሐፍ ወጥቷል፣ እስልምና የሚያንቋሽሽ ሸሪዓን የሚያወግዝ፣ እንዳትገዙት አርቁት ብሎ ጻፈ ጋዜጣ ላይ። በሚቀጥለው ሳምንት መጽሐፉ ገበያ ላይ አልተገኘም፣ ሁሉ ገዛ። አንዳንዴ ስናወግዝ አጀንዳ እየሸጥነ መሆኑን ማወቅ አለን። ጥንቃቄ ይሻል። የሰዎችን ድምፅ ይዘን በነሽዳ እያጀብ ነው ሸጥንለት እኮ ያንን ድምፁን፣ ያንን ሐሳቡ። ይሄ ጥንቃቄ ይፈልጋል። ሁለተኛ፣ ኢትዮጵያ ሀገራችን በበርካታ ችግሮች ውስጥ አልፋለች። የብሔር ጦርነቱ፣ የፖለቲካ ፍጅቱ፣ ጦርነቱ የወለደው የኢኮኖሚ ችግር ስንክሳር፣ ብዙ ችግር ውስጥ አለን። ይሄን ችግር ለማባባስ ወደ ሃይማኖት ወደ ማይፈታ ግጭት ለመፍጠር የሚሰራ ሰው እንዳለ ነቃ ብለን ማየት ያስፈልጋል። ጥንቃቄ ያስፈልጋል። አልሙእሚን ነው የሚሉት ነቢዩ ዓለይሂ ሰላቱ ወሰላም። ሙእሚን ከይሱን ፈጢን፣ አራዳና ብልጥ ነው፣ ያስተውላል። ሰይድና ዑመር እንዳሉት እኔ አጨበርባሪና ዱርዬ አይደለሁም፣ አጨበርባሪና ዱርዬ ግን አያታልኝም ይላሉ። ለስቱ ኺበን ወለል ኺቡ የኽደዑ። ሙስሊም ያያል፣ አስተዋይ ነው፣ ዓለምን ያጠናል፣ ለምን እንደተፈጠረ ያን አጀንዳ ይረዳል፣ በብልጠት በብስለት ይራመዳል። ሶስተኛ መልእክቴ ለምናከብራቸው የክርስቲያን ወገኖቻችን፣ እስልምና በመረጃ የተዋበ ጠንካራ መሰረት ያለው ሃይማኖት ነው። በመከባበር በመወያየት ዲኑን ዲስከስ ማድረግ እንችላለን። እስልምና ጋር ቀርቦ እጅ ያልሰጠ የለም። ስለ እስልምና ተከራክሮ ሻሃዳ ሳይወጣ የወጣ የለም። 100% እርግጠኛ ነው። በእኛ እጅ ብቻ ስንት ሰው ሻሃዳ ተቀብሏል? እስልምና ጋር መወያየት የፈለገ ፊት ለፊት ይምጣ። በሚፈልጉት መጽሐፍ በሚፈልጉት ርዕስ ማውራት ይቻላል። ዕውቀት ይዳኝ ያኔ፣ ሐሳብ ያሸንፍ ያኔ። ስድብ አይደለም፣ ማንጓጠጥ አይደለም፣ ትልቅ ስብዕና ማርከስ አይደለም። ዕውቀት ይዳኝ። እስልምና ሁሌም በሩ ክፍት ነው። የመጨረሻው መልእክቴ ለኛ ለሙስሊሞቹ እንዲህ አይነት ክስተት ሲከሰት ነቢዩን ዓለይሂ ሰላቱ ወሰላም የበለጠ እንድናወሳቸው ይከጀላል። ከዛሬ በኋላ በአላህ ፍቃድ የሚወለዱ ልጆች ስማቸው
ብስሚላህ ራህማን ራሂም። ፊትህን ዞር ልታደርግልኝ ትችላለህ? የበድር ዘመቻ ሐምዛ የነበራቸው ሚና የማይተካ ነበር። ሐምዛ ረዲየላሁ ዐንሁ የነቢዩ ዓለይሂ ሰላቱ ወሰላም መከታ፣ ያጎታቸው ልጅ፣ የጥቢ ወንድማቸው ናቸው። ሐምዛ ኢስላምን ከተቀበሉ በኋላ የሙእሚኖች ዒዛ ልክ ዑመር ረዲየላሁ ዐንሁ እስልምናን ሲቀበሉ ክብር እንዳገኙት ሐምዛም እስልምናን ሲቀበሉ የበለጠ የማይደፈሩ ለመሆን ምክንያት ሆነዋል። ሐምዛ የበድር ዘመቻን የጦር መሪ ሆነው የመሩት እሳቸው ናቸው። የሙስሊሙ ጦር ኢታማዦር ነበሩ። በድር ዘመቻ ላይ ሙሽሪኮቹ የደረሰባቸውን ሽንፈት ዋነኛ ተጠያቂ ያደረጉት ሐምዛን ነበር። ስለዚህም የኡሁድ ጦርነት ጊዜ ዋነኛም ለመበቀል ያለሙት ሐምዛን ነው። ሂንድ የአቢ ሱፊያን ሚስት የእሷ ባሪያ የነበረ ወሕሽይ ብን ሐርብ የሚባል ሐበሻ ከነፃነትህን ታገኝ ዘንድ መግደል ያለብህ በጣም ወርዋሪ ነበር ይባላል። አይስትም ነበርና ሐምዛን ነው መግደል ያለብህ፣ እሱን ከገደልክ ነፃነትህን ታገኛለህ ተባለ። እንደተባለውም አደረገ። ነፃነቱን አግኝቶ ወደ ጣኢፍ በስደት ኖረ። ነቢዩ ዓለይሂ ሰላቱ ወሰላም የሐምዛ ሞት፣ የሐምዛ ሸሂድ መሆን እጅግ በጣም አሳዝኗቸዋል። በእርግጥም ኡሁድ ላይ 70 ሰሓቦቻቸው እንደነ ሙስዓብ ብን ዑመይርም ሌሎችም ትልልቅ ሰሓቦቻቸው ሸሂድ ሆነዋል። ነቢዩ ሰለላሁ ዐለይሂ ወሰለም ግን የሐምዛን በተለየ መልኩ የሚያዩበት ምክንያት በሐምዛ አካል ላይም ግፍ ተፈጽሞ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም በዛ ሐዘን ውስጥ ነው ያሉት። ሰው ናቸው እንደኛው፣ ውስጣቸው ይጎዳል፣ ያዝናሉ። ሰብአዊ የሆነ ማንነታቸው ነቢይ ስለሆኑ የሚቀር አይደለም። ታዲያ ወሕሽይን አንድ ሰው ይህ ሰው እኮ አለው ነቢዩን ሰለላሁ ዐለይሂ ወሰለም እነሁ ነቢይ ላ የትአሩ ሊነፍሲህ፣ ለራሱ የሚበቀል ሰው አይደለም፣ ነቢይ ነው። አንተ እስልምናን ተቀብለህ እሱ ጋር ከሄድክ ይቅርታ ያደርግልሃል፣ አይበቀልህም አለው። ወደ ነቢዩ ዓለይሂ ሰላቱ ወሰላም ወሕሽይ አመራ። አንተ ወሕሽይ አሉት። አዎ እኔ ወሕሽይ ነኝ አላቸው። አንተ አለዚ ቀተልተ ሐምዛ፣ አንተ ነህ እንዴ ሐምዛን የገደልከው አሉት። ወሕሽይም አዎ ያው ጉዳዩ አንተ እንደምታውቀው ቀድ ካነ ሚነል አምሪ ማ በለገክ፣ ጉዳዩ እንደደረሰህ ነው የሆነው፣ ዜናው እሱ ነው። አሁን እኔ ነኝ የገደልኩት። ወቀድ ጂእቱ አሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ፣ አሁን ደግሞ አምኜ ወደ አንተ መጥቻለሁ፣ ከአላህ ውጭ ሌላ አምላክ የለም፣ አንተም የአላህ መልእክተኛ ነህ አላቸው። ነቢዩ ሰለላሁ ዐለይሂ ወሰለም ፈሀል ተስተጢዑ አን ቱገይበ ወጅሀከ ዐኒ፣ ፊትህን ከኔ ዘወር ልታደርግልኝ ትችላለህን አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ፊቱን ማየት አልቻሉም። ነቢዩ ሰለላሁ ዐለይሂ ወሰለም ፊትህን ዘወር ልታደርግልኝ ትችላለህን? ከባድ ነበር ለነቢዩ ሰለላሁ ዐለይሂ ወሰለም ወሕሽይን ማየት ማለት ነው። ነገር ግን ሸሃዳውን ተቀበሉት፣ አልተበቀሉትም፣ ተውት። ነቢዩ ሰለላሁ ዐለይሂ ወሰለም እርሳቸው እስኪሞቱ ድረስ ወደ አኺራ እስኪሄዱ ድረስ አልተገናኙም ከወሕሽይ ጋር። መጨረሻ ሙሰይለመተል ከዛብ ነቢይ ነኝ የሚል ሰው ተነስቶ ያንን ሰው ደግሞ የገደለው ወሕሽይ ነው። ወሕሽይ ነው። በእስልምና ትልቅን ሰው ገድያለሁ፣ እስልምና ውስጥ ያለን ሐምዛን ያክል ትልቅ ሰው በጦር ወግቼ ገድያለሁ፣ እስልምናን ተቀብዬ ደግሞ በሐሰት ነቢይ ነኝ የሚልን ሌላን ሰው ደግሞ እንደዚሁ አድርጌያለሁ ይላል። ዋናው ነጥቤ ነቢዩ ዓለይሂ ሰላቱ ወሰላም ሰው ናቸው፣ ይሰማቸዋል። ያን ስሜታቸውን እባክህን ፊትህን ዘወር አድርግልኝ፣ የሐምዛን ገዳይ ማየት አልችልም፣ ግን ሊበቀሉት ደግሞ አልፈቀዱም። ይችላሉ፣ አቅሙ አላቸው። በዛ ሰዓት እስልምናን የተቀበለ በጣም በርካታ ህዝብ ያለበትና የራሳቸው ስርዓት የገነቡበት ነው።
ግን አልተበቀሉትም። ነገር ግን ሊያዩት ደግሞ አልቻሉም። በህይወታችን እጅግ በጣም የምንጎዳባቸው አጋጣሚዎች ይኖራሉ። ውስጣችን የሰበሩ ክስተቶች ይኖራሉ። በተለይም የቅርብ ሰዎቻችን ክህደት ፈጽመውብን ውስጣችን ርርድብን ብሎ ውስጣችን ቁርጥ የሚልበት ክስተት ይኖራል። ነገር ግን ያ ወደ ሌላ ግፍ አይመራንም። ምናልባትም ሰዎቹን ይቅር ልንላቸው እንችላለን፣ ልናቅፋቸው ግን አንችልም ይሆናል። እንዲህ አይነት አጋጣሚዎች ይኖራሉ። ቶልስቶይ ነበር ይህንን ያለው። ሰዎች ያንተ ቅርብ ሰዎች ሲክዱ ይቅር ትላቸው ይሆናል፣ ግን እጅህን የመቆረጥ ያክል ስለሆነ ያ ክህደት ልታቅፋቸው ግን አትችልም፣ እጅህ የለም ይላል። አብረን በምንኖርበት ጊዜ ሰዎች ጋር እንዲህ አይነት ነገሮች ይፈጠራሉ። ሰዎችንም እንረዳቸው። ይቅር ካልክ ምን ችግር አለ? ለምን እንደ ድሮ አትሆንም ልንለው አንችልም። ውስጡ በጣም ከተጎዳ ይቅር ብሎም እርቀቱን ሊጠብቅ ይችል ይሆናል አንድ ሰው። በዛ አይነት መንገድም ህይወትን ማየት ይገባል። ሰዎች የማይችሉትን እንዲሸከሙ ማዘዝ የለብንም፣ ወይም የማይችሉትን እንዲሸከሙ መጠየቅ የለብንም። ይቅር ብሎ ቀልብንም ትቶ ወደዛ ለመሄድ የማያስችል ያክል በደል ሊሆን ይችላል የተፈጸመባቸው። ያን መገንዘብ እጅግ ጠቃሚ ነው። ተበድለናል ብለን ደግሞ ድንበር አልፈን በሰዎች ላይ በቀል መፈጸምም ደግሞ አግባብ አይደለም። እስልምና ሁሌም የነቢዩ ሰለላሁ ዐለይሂ ወሰለም ሐያት ሚዛናዊነትን ነው የሚያስተምረን። ያን ሚዛናዊነት ህይወታችን ውስጥ ስናመጣው ግንኙነታችን የተስተካከለ ይሆናል። ሰለላሁ ዐለይሂ ወሰለም ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።